የሚከፋትም ደግሞ በነገራችን ላይ ባልሽን ልትቀማ ያሰበች ወይም ደግሞ የሰው ባል ወይ የልጆች አባት የምታሳድድ ሴት ነው። እሺ ይሄ ነገር እንደማስከሰስሽ ነው በነገርሽ። በነገራችን ማርያም ድፍት ታርግሽ ብለሽ ሰው ልትረግሚ ትችያለሽ። ድፍት ካለች አንቺ ነሽ እንደ ደፋሻት። ማርያም ድፍት ታርግሽ ነው ያልሽው። አያገባሽም እኮ አንቺ። እግዚአብሔር የዛሬ ሌሊት አታሳድር ብለሽ ሰው ብትረግሚ ትጠይቂበታለሽ። እግዚአብሔር አያሳድርሽ ነው ያልሽው። ዘሴት ባሌን የምትቀማ ሴት ሐሳቡ ይዘገንናል። ለዛም ፕላን ሁሉ አድርገሻል። ተናግረሽ ነበር። ቀላል ለ4 ሰዓት ገርማኝ ሆ ይባላል እንዴ? አንቺ ልቃሚ፣ አንቺ ነሽ አሁን ለልጅሽ የምታስቢው። ለልጅሽ ብታስቢ እነሱ ላይ ስትደፊ እስር ቤት መግባትሽ ይቀራል። ያን ጊዜ የደፋሽለት ወንድ እንኳን እሱም ሄዶ ልጅሽም አላባት ኖራ አንቺ እስር ቤት አትገቢም። እንዴት ነው 1 ዓመት እንኳን ለማታውቂው ወንድ እንደዚህ አይነት መስዋዕት ከፍላለሁ የምትዩ ብዬ ትዝ ይላችኋል። የወረድኩባት ለዛው በሁለተኛው ቀን ራሱ እንደዚህ ያልሽ ሲሏት ያ ብላ ታጠናክረው ነበር። ትዝ ይላችኋል። ሐሳቡ ይዘገንናል። ሐሳቡ ይዘገንናል። ዝግንን ባህላቸው የተወሰዱ ሰዎች እንደዚህ ነገር ቢያረጉ እንደ መፍትሄ ጭካኔን በማስተማር ገብቶሻል። ጭካኔን በማስተማር እንደዛ ነው። ግን አሪፍ ጠበቃ ካለሽ እንትን ነው። ግን ቢሆንም ይላል አምሳለ ቃ ገብሩ የለም እንደ መፍትሄ አድርገሽ እንትን በማድረግሽ ስራይ ብሎ ሁሉ በሄደበት በቃ ብሩን በጠበቃና በመጨረስ ሱሰኛ የሆነ የለም ከሳሽ ማመልከቻ ጻፊ ሁሉ ቀን ፍርድ ቤትና ፖሊስ ጣቢያ በር ላይ ማታጡት ሰው የለም ጋይስ። የት እየሄድክ ነው? እዚህ ቀጠሮ አለኝ እያለ ዶሴ እንደዚህ እያያዘ የሚሄድ ሰው እንደዛ አይነት ሰው የማይሰለቸው ሰርተ ለፍርድ ቤት የሚል ሰው እርግማን ያለበት የለም። እንደዛ አይነት ሰው ኦኬ እንደዚህ ብላ እንደዛ ብላ ሊል ይችላል። ገብቶሻል? የደፋውበት ሰው ብለሽ ደግሞ እዚህ ጋር ታረጋግጭላችሁ። ምንም ያልሽው ምንድነው? ባሌን ከወሰደች የደፋባታለሁ ያልሽው ሐሳቡ ይዘገንናል። ከዛሬ 1 ዓመት ነው 2 ዓመት በፊት በዛ ጉዳይ ላይ 8 ሰዓት አውርተንበታል። 8 ሰዓት ስንሰድባት ነበር ጋይስ። ስንሰድባት 8 ሰዓት ግሩፖቼ 4 ሰዓት እኔ 4 ሰዓት 8 ሰዓት። በሁለተኛው ቀን ደግሞ እናንተ አሁን ደግሞ በጣም የገረመኝ ብዬ 1 ሰዓት ተኩል ቢያንስ 9 ሰዓት ተኩል በዚህ ጉዳይ ላይ አውርተናል። በቪዲዮ ምናምን እንደተባለው እምልበት ርዕስ ሆኖ ነበረ። ቤተሰብ እውነት እንደዛ ነበረ። ለምንድን ነው ለሁለቱ በጣም እንደዚህ ሆነው? ሊያ ምንድን ነው የሰማችው? ምንድን ነው ያወቀችው? ምን ላይ ደርሳ ነው? ምን ታወጣለች ተብሎ ነው ዩቱባን እስከ ማስጠፋት ደረጃ ከዛም ደግሞ እስር ቤት እስክትገባ ድረስ በሷ ላይ እኔም አልናገረው። አትናገር። እነሱ ሲፈልጉ እንደፈለጉ አስበው ይድረሱበት ማሰብ አይደለም። ዝም ብለው ሲያዩዋቸው ይገባቸዋል። እነሱን ሲያዩዋቸው እሺ ተዋቸው። ሁሌም አማራና ኦሮሞ ችግር የሌለው ሲመስላቸው ትንሽ ሲመስላቸው ማን ወከባ እንደሚፈጥር ይዩት። እሺ ጋይስ ማን ወከባ እንደሚፈጥር አንድ ፍንጭ ልስጣችሁ። እንትና ወርቄ ኦሮሞ እንዳትመስላችሁ ተውት። እሱ ወርቄ እንትናት የጠንቋይ ውጤት ናት። ሌላ እሷ ራሱ 86 ብሔር ብሔረሰብ ነው ያለው ኢትዮጵያ ላይ። ወርቄ ማለት 87ኛ ብሔር ብሔረሰብ ነች፣ ራሷን የቻለች። እሺ ያ ወርቄና እንቁርቲ ሁለቱ አንድ ላይ አንድ ብሔር ብሔረሰብ ናቸው። የራሳቸው ብሔረሰብ አላቸው። ለማንኛውም የሆነች የ8 ዓመት ልጅ ወለጋ ላይ ወስደው አማራ ስለሆነች ስትገደል እኔ ምን አገባኝ አማራ ኦሮሞ ስላልሆነች ብለው እየተናዛን ያለው አይደል?
እውነት አሁን ጆከር አንድ ጥያቄ ልጠይቅ። ይህን ሰሞን ጆከር እንኳን ፖለቲካውን ተወው፣ ፖለቲካውን ትቶታል፣ የሴቶች ቂጥና ጌም አሳዳጅ ሆኗል ብሎ ስለታማ እንዴት ብለ ፖለቲካውን እንዳልተውከው ዝም ብለ ለሰዎች ለማመሳከር ካልሆነ በስተቀር እውነታውን ጆከር ወርቅ የምትለው ነገር አምነነው ሰዎች ማል ጥላቻ ለመፍጠር የምትሄደው እውነት ያንተን ነገር ለማድመቅ ስትል ጃኒ ነፍስ ገዳይ ናት ብለ ለማውራት ግን እውነት ሰው ልጅ የፈለገ ሰይጣን ቢሆን ቢያንስ 0 ነጥብ ምናምን እንኳን ትንሽ መለስ ብሎ ራሱን ያስባል። ያ እንኳን 19 ዓመቷ ነው ገና ህፃን ናት። እናቃታለን። ያገሬ ልጅ ናት፣ እህቴ ናት። ምንም ማጣቅ ልጅ እንዴት በሷ ህይወት መጫወት እሱ ብዙ የሚያቅ ልጅ ነው። አዲስ አበባን ተቂጥስ ራሷ የሚያቅ ብዙ ድራማ መስራት የሚችል ገባሽ አራዳ ነው። እሷ ግን የገጠር ስለሆነች በሷ ላይ ድራማ ሊሰራ አይችልም። ካረፈ ያርፋል ነው በቃ ያርፋል። እናንተ ከሱም ጋር ወዳጅ ናችሁ፣ ከሷም ጋር ወዳጅ ነን እያልሽ ነው። እረፍ በቃ እንደዚህ አይነት ቪዲዮ አትስራ በሉት። ማንም አይነቃውም። ከዛ ውጭ አፌን ቀዳለው እያለ ከመጣ ግን ችግር የለውም፣ እኛም አለን። ይሄን ንገሪው። ወይኔ እኔ ከድሮም በሷ ነው የማውቀው። መቼም ከሱ አውርቼውም ወይም ደግሞ ቤቱ ጆይንም ብዬ አላውቅም። ሲፈጠርም ልለውም አልችልም። በሷ ከመጣ ባይኔ እንደመጣ ነው የማየው። ልንገርህ ሐሰብ ከዚህ በላይ እንዴት ነው የሚመጣው? ከዚህ በላይ እንዴት ነው የሚመጣው? ምንም አይደለችም። አዲስ አበባ ድረስ ደና ጽድት ያለ ኑሮ እየኖረ ስራ እየሰራች ያለ ልጅ ኮናት። እኔ እና እሷ የዛን ሰዓት ይውልሽ፣ እኔ እና እሷ የዛን ሰዓት ቅሬታ ላይ ነን። ገባሽ? ብዙ ስለተራራቅን በሆነ ኬዝ እኔ በዛች ቅር ብሎኝ እኔ እሷ ቤት አልመጣም። ይሄ ድራማ ሲሰራ እሷ እና እሱ ሲጀምሩ እኔ እና እሷ ኩርፊያ ስለሆነ እንጂ ወላሂ ይሄን ነገር አላስጀምራትም ነበር። ታውቃለች እኔ ደግሞ እንደማላስጀምራት። ለምን? ስለማውቃይ ሙጭልስ መድረክ ሙጭልስ ባል ይሆናት። እኔ ስንት ሴት ጋር የሚሞጫለስ አዲስ አበባ ላይ አሁን ባል ይሆነኛል ብላ አሁን እኔ እኮ ህፃን አይደለሁም። ብዙ ነገር እኮ ልጅ ነኝ እናቴ። ምን ሆነሽ ነው? እሱ አራዳ ነው፣ እኔ ደግሞ የገጠር አራዳ ነኝ። ጅብን ያልኩኝ አንተንም እኮ አሁን አይደለም አቀህ ከመጀመሪያ እስከ መጨረሻ አቀሃለሁ። ለማንኛውም ዙባላ ሰው እንደ ዙባላ የሚያይ ደግሞ እሱ ደግሞ ማን ነው? ከችራ ምን አባቱ ያመጣል? ወይ እንጀማመጥ መሰለኝ መሰማመጥ አይደለም። አንቺ ልክ ነሽ። በራስሽ እይታ ነው በራስሽ እይታ ነው የምታወሪው። እኔም በራሴ እይታ ነው። እኔ ደግሞ ያመመኝ በዛ ባሹ በለሹ በሚባል ሰካራም አንቺ ሸርሙጣ ልጅ እያለ ሲያሰድባት በሰከረ ሙድ አድርጎ ማን መሰለሽ ያን ቁማር የሰራው? ራሳቸው እኮ ናቸው ተሰብስበው የሚሰሩት። ይሄን ማን መሰለሽ የሚሰራው? አብረው ሁነው ይችን ድራማ የሰሯት ስደባት ብሎ እኮ ነው። እና እኔ ሚስቴን ቁሜ ነው ሙቼ ነው ሚስቴን የሚሰርባት ጓደኛ የሰክሮ ሲሆን በምን አንግል? በእናትሽ አንቺ ሸርሙጣ ልጅ ተመጫለች ሲላት እሷም ገብቷት አንዲት ቃል አልተናገረችውም። ይገባታል። ሜሪ ቀላል ሰው አይደለችም። ሲያውቃት ነው ዝም ያለችው። ያንን ጥጥት አድርጋ እኮ ነው። ሜሪ እኮ የድሮይቱ ሜሪ ናት። እስኪ ያበደምብ ፊቷ እኮ ጥብስብስ ብላለች በአሁኑ ሰዓት። ዋይ እናውቃለን የድሮውንም ያሁኑንም። ለማንኛውም ከድሮ አሁን ሳይሆን የምናውቃት አሁንም አንተንም እንኳን እሷን አንተንም አሁን አይደለም ማቀ ግን ለማንኛውም ነገር እሷ መስራት እስካለባት ድረስ እዚህ ጋር አጀንዳ መሆን እስከሌለባት ድረስ ካንዴም ሁለቴም እዚህ ቤት አጀንዳው ይቆማል። ይኸውልሽ አጀንዳው ከዛ ጋር ከነሱ ጋር ያለውን ነገር እኛ በሄዱበት ልክ ከዚህ በኋላ ቢሄዱም መሄድ እንችላለን። ግን ማንኛውም ሰው ቤቱን ከፍቶ አጀንዳ አድርጓት እንድትቀመጥ አንፈልግም። በቃ ውስጧን ከማንም ከምንም በላይ የምናቅ ልጆች አለን አይደል? ባባም ላይ ያረጋት ይችላል። ከዚህ በኋላ ባባም ላይ ያረጋት ይችላል። ዛሬ አወራ በቃ ባባም እሷን ስራ አለው እኮ ስራዬ ብሎ አጀንዳ ያደርግም። ግን እንደ ሰው ሊሆን ይችላል አጀንዳ አድርጓት የመጣው ብዬ ነው የማስበው እንጂ እርግጥ እኔ እሷን አጀንዳ ለማድረግ ወይ እሱን ለማድረግ ፈልጌ አይደለም። ሰው ከስህተቱ እንዲማር እንጂ አጀንዳ ባረግማ በጣም ብዙ ነገሮችን ማውራት ይችላል። እኔ ስለነሱ ህይወት አይመለከተኝም፣ አያገባኝ። አብረው ይኖሩ አይኖሩ የራሳቸው ነው። የኢትዮጵያ ህዝብ ግን ገደል እየከተተ እንደሆነ በእንደዚህ አይነት ነገሮች እንዲያውቅ በነጃኒ ገጃኒ አንተ ደግሞ እውነት ለመናገር ባባዬ ቤት ከከፈትክ ደግሞ አንተ እንደዚህ
የሆነ የታየህ ነገር አለ አይተሃል። ከከፈትክ ደግሞ እውነታውን መናገር በቃ ማለት ግራ እንደተጋባው ሰው ሳትሆን በቃ ትክክለኛ ወንድ ይሄ ልጅ በድሏታል። ከዚህ በኋላ አጠገቧ አይድረስባት፣ አያስፈራራት፣ ስራዋን ትስራ፣ እሱ የሚኑር የፈለገው ጋር ይዣለት፣ እሷም የራሷን ህይወት ትዣለት። ምን አገባን እኛ ነው የራሳቸውን ህይወት መኖር ይችላል። በቃ ከዚያ ግን በሴትነት ያልሆነ ነገር ቪዲዮ መስራት፣ ያልሆነ ነገር ቅስሟን መስበር አይቻልም። እሱ ማን ነው እንደ እሱ ወንድ ቢሆን ምንም ከእሷ የተለየ ነገር ላይ ሰራ ይችላል። ከመዝረክረክ ከማንም ሴት ጋር ከመጋፈፍ ውጭ አዲስ አበባ ላይ ፊልም ሰሪ ነኝ እያለ ከዚያ ውጭ የተለየ አይሰራም። እሷ ግን ትበልጠዋለች በጣም ክብሯን ራሱ ማንም ወንድ ጋር እንኳን ሄዳ ማታቅ ልጅ እሱ ጋር ነው ተነስታ አዲስ አበባ ሄደች። በዚያ ልክ ነው እሱ ሊንቃት የቻለው እንጂ እሱ ግን ብዙ ነገር የሚያውቅ ልጅ ነው። ይሄ ከወሸላው ከነምላሱ ስንት ነገር የለመደ ሰው ነው። በእናትህ ተው እንጂ። እና እንዴት ነሽ ብራዘር? ሰላም ነው ግን በቃ ለማንኛውም እርገጤ ችግር የለውም። ይመቸኝ አባት ይመች። ቴንክ ዩ። እኔ ከዛሬ ከ2 ቀን ነው ከ3 ቀን በፊት የሆነ ነገር ላውጣ ነው ስለነኝ ልጆች ኦልሬዲ ተጣልተዋል። ተው ስል ስሳደብ የነበራችሁ ልጆች አሁን አስረግጬ የምነግራችሁ ተጣልተዋል። የሰማችሁት ያያችሁት ቪዲዮ ካለ አለ፣ ካሌለ ደግሞ እኔ ራሴ አሳይቻችኋለሁ በደንብ አድርጌ። ከዚህ በኋላ እነሱ ይቀጥሉ አይቀጥሉ ያ የነሱ መብት። እኔ አትቀጥሉ ቀጥሉ የምለው ነገር አለ የነሱ መብት። ግን ላይቭ ላይ ሰዎች ሲቀመጡ ወንድና ሴት ሆኖ ጌም ሲጫወቱ ታምራላችሁ፣ ተዋደዱ፣ ተፋቀሩ፣ ፍቅራችሁ ያምራል፣ ያስቀናል እያላችሁ የማይረባ ኮሜንታችሁን እየጻፋችሁ ሌሎች ሰዎች እንዲሸወዱ አታድርጉ። ሌሎች ሰዎች እንዲሸወዱ አታድርጉ። ስለዚህ ሰው ገደል የምትከቱት እናንተ ናችሁ። የሚቸገረው ሌላ ሰው ስለሆነ እናንተ አትቸገሩ። የሰው ፎቶ አርግታችሁ የራሳችሁ ፎቶ አርግታችሁ ልትጽፉ ይሻላል። የሰው ፎቶ ላይ የግምጃን ፎቶ አርገ የግምጃዬ በጣም ነው የሚወድሽ አግቢው። ኧረ ከዛ ሲሆን የሱን ባላቸው ነው ስሙ የሱን ፎቶ አርግታችሁ አግባት ቆንጆ ነች ምናምን። ከዛስ ውጪ የሆነ ፎቶ የሆነ ጊፍት ምናምን ሲሰጣጡ እየተባለ ይዋላል። መጨረሻው ውድቀት ነው የሚሆነው። መጨረሻው ውድቀት ነው የሚሆነው። ለኝመቼ ዛሬ ሂጂበት። ስለዚህ ገላግላችኋል። እግዚአብሔር ከእናንተ ጋር ይሁን። መልካም ቀን። ችግር የለውም። እንዴት ነሽ? ጨረስኩ። ትጫወታለህ ጌም ወይስ ምንድን ነው? ጌም ሰዓት ሄዶብኛል። የጌም እንኳን እንትን የለኝም፣ ፍላጎት የለኝም። እንዴት ነሽ አንቺ? ሰላም ማለት እኔ አሁን የቀጠሮ ጌም ምናምን ስላለብኝ እንደዚህ አይነት ጌሞች መጫወት አልፈልግም። እርኩስ መንፈስ የተመታ ይሁን። በቃ እሺ ባባ፣ የኔም ሲጀመር ሰላም ልበል ብዬ ነው። እሺ ደህና ነሽ? ግን ምንድን ነው ባባ? ለምን ዛሬ ገና እኮ ነው የመጣልኝ ነው። በአምኔ በምገባበት ሰዓት እያገኘሁህ አይደለም። ፍሪታዬ ግን አንቺ ትናንትና ፎሎ አንስተሽ ነው ወይስ ምንድነው? ሳልጠይቅሽ ግን ክርስቶስን አላነሳውም። ትናንት ነው ከትናንት ወዲያ እንዲሁ ገዝት ላይ ከመጣሽ በኋላ ገብቼ ሳይሆን ፊት ለፊት ነው ያለሽው። ፎሎ አንስተሽ ነው መልሰሽ ነው እኮ። ምን አድርጌ መሰለክኝ? ባለፈው ትዝ አይልህም? እንደውም ወዲያው ወጥቼብክ ወዲያው ልመልስክ አጣውክ፣ እንደዚህ ላይም ላይ ማለት ነው። ከዛ ሄጄ ሳይክ አንፎሎ አድርጌ ፎሎ ባረገም ልትመጣልኝ አልቻልክም። በቃ አንቺ ፎሎማ ወይ አንስተሽ ነበረ። ኖ አንስቼ አይደለም። የዛን ቀን ፎሎ ነው ያደረኩት። ላይክ አፕዴት ነገር ነው ያደረኩትኝ እንድትመጣልኝ ብዬ። እሺ ባባዬ፣ እና ቆይ ፎቶ ልኬ ነገሩ ተይው። አንቺ ግን ምን አልከኝ? እንደዛ ብል ገና ሰው መስለሽኝ ነበረ። ምን ናውጣ ምንም ታሪክ የለህም ባባ የምትባል ናውጣ። ታሪክ እኮ ያላችሁ እና በነገራችን ላይ እና እንደዛ ነው። ሁላችሁንም አብራችሁ የነበራችሁ ታፋ ያደረጋችሁ ማነሽ አንቺ ጄሪ የምትበይ ሴትዮ በእናትሽ ከዚህ ውጪ ብሎክ እንዳላጣ ባለጌ ስርዓት ያሽ። እኔ ቤት እንደዚህ አይነት ነገር አጻፊ ብልግና አይጻፍም ነውር እና አዳዲስ ነገሮች ሲኖሩ እውነት እኔ አመጣዋለሁ። አንገብግቤ ነው አመጣው እና
ከታረቁ ታረቁ፣ ካልታረቁ የነሱ የራሳቸው መብት ነው። እኔ ግን ጨርሻለሁ። እኔ የሆነች ነገር ሳመጣ በእርግጠኝነት ነው ማታ። ከዛሬ 2 ቀን በፊት ነግሬያቸዋለሁ። እነኚህ ልጆች ተጣልተዋል ስል ብዙ ሰው ስትሳደቡ ነበር። ከዛስ እነሱ ይናገሩታል። ካልተናገሩት እኔን ቅጦኝ ግደሉኝ ብዬ ነበር። ራሱ ልጁ ላይቭ ላይ ለፈለፈ፣ ቦቼ ተብዬው ለፈለፈ ላይቭ ላይ። ከላይቭ በፊትም የነበሩ ቪዲዮዎች ነበሩ እኔ ጋር፣ ግን ማውጣት አያስፈልግ ስለማልፈልግ ማለት ነው። ማንኛውም አብራችሁ የነበራችሁ ልጆች በጣም ነው የማመሰግነው። ታብታብ